ሀብትንና ሀብታምነትን ብልጽግናና ምቾትን ቤተክርስቲያን እንደማታበረታታ የሚሰብኩ ብዙ ሰዎች አሉ። ሀብታሞች ነን የሚሉ አንዳንድ ሰዎችም ቤተክርስቲያን ለሀብታሞች አትመችም የሚሉ ይኖራሉ። ከነዚህ ሁሉ በላይ ግን የብልጽግና ወንጌል አራማጆች ነን የሚሉ ከጥጋባቸውና ከትዕቢታቸው የተነሳ መዝሙረ ዳዊት ነብየ እግዚአብሔር ቅዱስ ዳዊት የተናገረውን መዝሙር 22 እንዲህ ብለው ቀይረውታል። ጫፉን ልንገራችሁ። እግዚአብሔር እረኛዬ ነው የሚለውን ገንዘቤ እረኛዬ ነው የሚያሳጣኝ የለም፣ በረፍቷና በለመለመ መስክ የሚመራኝ ገንዘቤ ነው፣ ገንዘቤ እስካለ ድረስ ምንም ነገር አላጣም የሚሉ ጥጋበኛ የእምነት ድርጅቶች በምድራችን ላይ ተፈጥረዋል። እውነት ገንዘብ እንደዛ የሚያደርግ ከሆነ ጥሩ ነው። እውነት ገንዘብ ምቾት የሚፈጥር ከሆነ የረፍቷ ደጋ የሚያደርስ ከሆነ ገንዘብህ እረኛ የሚሆንልህ ከሆነ ጥሩ ነው። ግን ጥጋብ ነው። እውነት ከእግዚአብሔር በላይ ሀብታም የሆነ ሰው አለ እንዴ? ወይስ እግዚአብሔር ድህነትን ይወዳል? ድሃ መሆንን እግዚአብሔር ያበረታታል? በእርግጥ እኮ እግዚአብሔርም አንድ ወቅት ድሃ ሆኖ ነበረ። ለማን ሲል ድሃ ሆነ? ለኛ አይደለም እንዴ? እግዚአብሔር አንድ ወቅት ለኛ ሲል አይደል እንዴ ሰው የሆነው? ሰው መሆን እኮ ለእርሱ አይመጥነው። እንደ ሰው መገኘት እኮ ለእርሱ የሚመጥነው ነገር አይደለም። መታመም፣ መጎሳቆል፣ መቸገር፣ መቀማት፣ በጥፊ መመታት፣ ምራቅ እንዲተፋበት ድረስ መታገስ እኮ ለእርሱ የሚመጥነው ነገር አይደለም። ለእግዚአብሔር የሚመጥነው ነገር አይደለም እንዴ? መስቀል ለእርሱ የሚገባው አይደለም። እንኳን ለእርሱ ምዕመናንም አይገባም። ስለኛ ግን ድሃ ሆነ። ከምቾት መንገዳችን ወጥተናልና ወደ ምቾታችን ወደ ትክክለኛው ለነፍሳችንም ለስጋችንም ወደሚበጀው መንገድ ይመራን ዘንድ እግዚአብሔር ስለኔ ስላንተ ስላንቺና ስለሳቸው ስለነሱ ብሎ ድሃ ሆነ። እግዚአብሔር ድሃ የሆነው ስለኛ ሲል ነው እንዴ? እመቤታችን ቅድስት ድንግል ማርያምን ስላገኘ እኮ አይደለም የተወለደው ከሷ። የእርሷ ንጽህና፣ የእርሷ ቅድስና፣ የእሷ ትክክለኛ ለሀብት ያላት አመለካከት ትክክለኛ መሆኑ ከጤነኛ ቤተሰብ የተገኘች ጤነኛ መሆኗ የነገስታትና የመኳንንት የመሳፍንት መሰረቶቿ የተቀደሱ ታላላቅ መሆናቸው አይደለም እርሱን ዝቅ ያደረገው። እርሱን ዝቅ ያደረገው ለአንተ ለኔ ያለው ፍቅር ነው። ለአንተ ለኔ መጉላላት ያለው ጤነኛ አመለካከት ነው። ለአንተ ለኔ ላንቺ ከመጉላላታችን ከስቃያችን ከመጣንባት ከዚች ከምድር ፍዳ የምንድንበትን መንገድ ሊያስተካክልልን በውድቀታችን ልክ ወደቀ፣ ድሃ ሆነ፣ ተቸገረ እንጂ ለእርሱ የሚመጥነው ነገር አይደለም ሰው መሆን። ምድር ለእርሱ የተገባችው አይደለችም። ሰማይ ዙፋኔ ነው፣ ምድር መረገጫ ነው ይላል እኮ እግዚአብሔር። ለእርሱ የሚሆን ቤተ መቅደስ፣ ያማረ ቤት፣ ያማረ ተቋም፣ ያማረ ድርጅት ለእግዚአብሔር የሚስማማው የትኛው ድርጅት ነው በምድራችን ላይ ያለ? ለእግዚአብሔር የሚመጥነው ለእግዚአብሔር የሚሆን ነገር እኛ ልናቀርብለትና ልናሳየው የምንችለው ምን ነገር አለን? በእኛ ዘንድ ለእግዚአብሔር ልንሰጠው የምንችለው ምን አለን? እውነት ለእግዚአብሔር ልንሰጠው የምንችለው እግዚአብሔር የሌለው ነገር ምን አለን? ኧረ ምንም የለንም። ምንም የለንም። ምንም የለንም። ሰማይ ዙፋኑ፣ ምድር እግሩ መረገጫ ነው። እግዚአብሔርን ደስ ለማሰኘት የምንሰራለት ቤተ መቅደስ ራሱ ቤተ መቅደሱ ንጹህ መሆኑን አይቶ አይደለም እግዚአብሔር የሚገባበት። እግዚአብሔር ወደ አቤልና ወደ መስዋዕቱ አየ እንደሚል እንደ አቤል ያለ ልብ፣ እንደ አቤል ያሉ እህቶች፣ እንደ አቤል ያሉ ወንድሞች፣ እንደ አቤል ያሉ አባቶችና እናቶች ምእመናን በበዙ ጊዜ ነው ቤተ መቅደስ ውስጥም እግዚአብሔር የሚገባው። ለእግዚአብሔር የሚመጥነው ቤተ መቅደስ እኮ ንጹህ ልብ ነው፣ ንጹህ ምእመናን ያሉበት ቤት ነው። ለዚህ ነው እግዚአብሔር የሀብት ምቀኛ አይደለም፣ የሀብታሞችና የባለጸጎችም ጠላት አይደለም። እግዚአብሔር ከሀብት ጀርባ ያለ ክፋትን ነው የሚጸየፈው። እግዚአብሔር የሚጸየፈው ኃጢአትን ነው። እግዚአብሔር የሚጸየፈው በደልን ነው። የአብርሃም ሀብት እግዚአብሔርን አላስቀናውም። የዳዊት የሙሴ የዮሴፍ ንግስና ክብር እግዚአብሔርን የሚያስቀናው አይደለም።
የሶሎሞን ጥበብ እግዚአብሔር የሚያስቀናው የሶሎሞን ሀብት እግዚአብሔርን የሚያስቀናው ሆነ አይደለም። ጻድቃንና ሰማዕታት ነገስታትና መኳንንት የምንላቸው እግዚአብሔርን በየዘመናቸው ሲያገለግሉ የነበሩት ድሆች አልነበሩም፣ ሀብታሞች ናቸው። በኢትዮጵያ ልንጠቅሳቸው ከምንችላቸው ውስጥ ቅዱሱ ንጉስ ይምርሃነ ክርስቶስ፣ ቅዱሱ ንጉስ ላሊበላ፣ ወደ ኋላም ከሄድና አብርሃና አጽብሃ ድሆች አልነበሩም። ካሌብን የመሰለ ንጉስ አሁን የመንን ሄዶ አረጋግቶ አስተካክሎ 100,000 ሰራዊት እየመገበ በስንት መቶ መርከብና ጀልባዎች ከቀይ ባህር ዳርቻ ተጉዞ የመንን ከ1500 ዓመት በፊት አረጋግቶና አስተካክሎ የመጣ ካሌብ ባለው ሀብት ምክንያት እግዚአብሔር የሚበሳጭ አይደለም። እግዚአብሔር ከሀብት በስተጀርባ ያለ ችጋርና ምቀኝነት እንጂ የሚያጸይፈው ድንቁርናና ድህነት እንጂ የሚያጸይፈው እግዚአብሔር ሀብትን አይጠላም። ሲጀምርስ ማን ሰጠህና ማን ባረከህና? ስለለፋህ፣ ስለሮጥክ፣ ስለደከምክ፣ ስለተመራመርክ፣ ስለተጠበብክ ነው ጥበብ ሀብት ያገኘኸው? ሀብት የበዛልሽ እህቴ ስለደከምሽ በላብሽ ጠብ አድርገሽ ነው? ላብን የሰጠሽ ማን ነው? እግር የሰጠሽ ማን ነው? እጅ የሰጠሽ ማን ነው? ንጹህ ሰውነት ያደለህ ማን ነው? አእምሮ የሰጠ ልብ ያልነሳህ ማን ነው? ጤነኛ እግር፣ ጤነኛ እጅ፣ ጤነኛ አእምሮ እንዲኖር ያደረገን እግዚአብሔር አይደለም? ወገኖቼ ወንዶችም የሆናችሁ ሴቶች በየሀገሩ ያላችሁ እግዚአብሔርን የምትወዱት እግዚአብሔር ድህነትን አይደለም የሚወደው። እግዚአብሔርን ድሃ የሆነ አስተሳሰብ፣ ጠማማ የሆነ አስተሳሰብ ነው እግዚአብሔርን የሚያጸይፈው እንጂ ሀብት አይደለም። ከሀብት በስተጀርባ ያለ ኮተት፣ ከሀብት በስተጀርባ ያለ ቆሻሻ ነገር እንጂ እግዚአብሔርን የሚያጸይፈው ሀብት አይደለም። እግዚአብሔር ያልባረከው፣ እግዚአብሔር ያልቀደሰው ሀብትም ሲጀምር የትም አያደርስም። አዎ እንደ ሊባኖስ ዝግባ ከፍ ከፍ ብሎ ስታየው ሀብታም የሆነ ጠማማን ሰው አወዳደቁን ዝም ብለህ ጠብቅ ይወድቃል ብሏል መጽሐፍ ላይ ተጽፏል። ከፍ ከፍ ብሎ ብታየው እንደፈለገ ተለጥጦ ወደ ሰማይ ከፍ ብሎ ብታየው አንተ የልጋት ልጅ አጥቢያ ኮከብ እንዴት ከሰማይ ወደክ እንደተባለው ይወድቃሉ። በናቡከደነጾር በፈርዖን እግዚአብሔር ስለቀና አይደለም ያጠፋቸው። በሰናክሬምና በሰራዊቱ ስለቀና አይደለም እግዚአብሔር ያጠፋቸው። እግዚአብሔር የሚጸየፈው ሀብታምን አይደለም። እግዚአብሔር ባለጸጋን አይጸየፍም። አመፃን፣ ክፋትን፣ እርኩሰትን፣ ነውርን፣ ለሰው ያለንን ጠማማ አመለካከት ግን እግዚአብሔር ይጸየፋል። ፍቅር ማጣታችንን፣ ትዕግስት መጉደሉን፣ ንዴትና ቁጣ፣ ጩኸትና ንትርክ ማብዛታችንን፣ ጸብና እርኩሰት መውደዳችንን እግዚአብሔር ይጸየፋል። እግዚአብሔር የተለየ የድሆች ወዳጅ አይደለም። ድሃ ስለሆንክ እግዚአብሔር አይራራልህም። ለሀብታም እንደማይፈራው ሀብታም ስለሆነ ድሃ ስለሆንክም ይራራል ማለት አይደለም። በተሰጠህ ልክ ንጹህ ከሆንክ በተሰጠህና ባለህ ሀብት ልክ አመስግነህ የምትኖር ከሆነ እግዚአብሔር ካንተ ጋር ጸበኛ አይደለም። እግዚአብሔር ከርኩሰት፣ ከነውር፣ ከጠማማነት፣ ከክፋት ጋር ነው እግዚአብሔር ችግሩ። እግዚአብሔር የማይወደው ርኩሰትን ነው፣ በደልን ነው። እግዚአብሔር የማይወደው ሀብትን አይደለም። እግዚአብሔር የሚጠላው ሀብታምነትን አይደለም። እግዚአብሔር የሚጠላው ምቾትን አይደለም። እንዲመቸን ብሎ ታዲያ ፀሐይን ማን ፈጠረልን? እንዲመቸን ብሎ ዝናብን ማን ሰጠን? እንዲመቸን ብሎ ወርቅን፣ አልማዝን፣ ዳይመንድን የተለያዩ ማዕድናትን የፈጠረልን ማን ነውና ሲጀምር እንዲመቸን ብሎም አይደል እንደ ብረታ ብረቶችን የፈጠረልን? እንዲመቸን ብሎ አይደል እንደ የድንጋይ አይነቶችን የፈጠረልን? የማዕድን አይነቶችን የፈጠረልን? እንዲመቸንም ብሎ አይደል እንደ የአሸዋ አይነቶችን፣ የአፈር አይነት፣ የአዝርዕት አይነት፣ የእጽዋት አይነትን፣ ውሃን፣ ነፋስን የሰጠን? እንዲመቸንም ብሎ አይደል እንዴ? እንዲመቸንም ብሎ አይደል እንዴ ክረምትና በጋ የሚያፈራርቅልን? እኔ እኮ ዛሬ በጣም የኛ ችግራችን ምንድነው?
በፓስፖርትና በገንዘብ ከፍለን የምንገባባቸው ሀገሮች እግዚአብሔር የፈጠራቸው እንደማይመስለን ሆነናል እኮ። እግዚአብሔር ያልፈጠረው ሀገር የትኛው ነው? እግዚአብሔር አመጽን ነው ክፋትንና ርኩሰትን ነው እንጂ ያልፈጠረው እግዚአብሔር ያልፈጠረው ዓለም አለ እንዴ? እግዚአብሔር የሀብታም ጠላት የድሃ ወዳጅ አይደለም። እግዚአብሔር ሀብትን አይጸየፍም። ለድሃም ድሃ ስለሆነ አይራራለትም። ድሃን እኮ ስለሆንኩ ነው ይሄን ኃጢአት የሰራሁት ስለቸገረኝና ምንም ስለሌለኝ እኮ ነው ብንለው እግዚአብሔር አይራራም። በተሰጠልክ መቼም ሳንበላ አላደርንም፣ እዚህ ድረስ አልደረስንም። ሳንበላ ስለተጨነቅን አይደለም እዚህ እድሜ ደረስነው። ሀብቴ እኮ ስላስቸገረኝ ነው፣ መንግስት እኮ አላሰራ ስላለኝ ነው፣ የተለያዩ ድርጅቶች ብንልም ሀብታም ስለሆንን እግዚአብሔር አይራራም፣ አይፈራንምም። ሀብታችንም መያዣ አይደለም። እግዚአብሔር ነው። እግዚአብሔር ቅዱስ ነው። በሰራው ሀብት፣ በሰራው ምድር፣ በሰራት ዓለም ባዘጋጀልን ነገር ጠቅላላ የሚጸየፍ እና የሚያዝንብን ወይም ደግሞ ለኛ ይህንን ስላገኘን የሚመቀኘን አምላክ የለም። እንኳን አምላክ ቅዱሳን አይመቀኙንም። እንኳን እግዚአብሔር በፈጠረው ዓለም ላይ እሱ በፈጠረልን ዓለም ላይ ከዋክብቶችን ፕላኔቶችን ከምድር ወደ ውስጥ ከሰማይ ወደ ላይ ብንወጣ ይህ ሁሉ ያዘጋጀልን ሲጀምር ማን ሆነና? ሌላ አምላክ አለ እንዴ? እውነት ለመናገር ለዚህ እኮ ነው መጽሐፍ ለእግዚአብሔርና ለገንዘብ ለሁለት ጌቶች መገዛት አትችሉም ማለት። በገንዘብ ባሪያ ልትሆን አይገባህም። ለሀብትህ አሽከር ልትሆን አይገባም። ገንዘብ ልትጠቀምበት፣ ሀብትህ ልትጠቀምበት፣ ሀብትህን እንደፈለክ ልታዘው እንጂ ሀብትህ ሊያዝህ አይገባም እኮ ነው የሚለው መጽሐፍ። የሀብት ባሪያ የገንዘብ አሽከር ስትሆን ታፈነድዳለህ። ጠንቋይ ቤት ሄደ ትገዛለህ። ለማይረቡ ወንጌላውያንን ለሚሉ ገንዘብን ለሚቦጠቡጡ ሐሰተኛ ነቢያትና ጠማማ መምህራን ሐዋርያትን የሚሉ ሳይላኩ ተልከናል ለሚሉ ወንጌላውያንን ነቢያትን ፈዋሾችን ለሚሉ ለክፎች ሲሳይ ትሆናለህ እኮ ነው የሚለው። እነሱ ጋር እኮ ሳትከፍል አትገባም እንዴ? ሳትከፍል የሚያስገባ ሐሰተኛ የትኛው ነው? አለማስተዋላችን እኮ እንጂ ሐሰተኞች ጠቅላላ እኮ አስከፍለው ነው እኮ የሚሰጡን። ሃይማኖትን በነፃ የሰጠን እኮ እግዚአብሔር ነው። ቅድስናን በነፃ የሰጠን እኮ እግዚአብሔር ነው። አዎ ሰማይና ምድርን ፈጠረ። በውስጣቸው ያለውንም ሁሉ በባህርም በምድርም በአየርም ላይ ሁሉ ያለውን በሰማይም ላይ ያለውን ሁሉ ፈቅዶልናል፣ ሰጥቶናል። ወደ ሰማይ እንዳንወጣ ክንፍ አልሰጠንም። አውሮፕላን መስራት የሚያስችል ጭንቅላት ግን ሰጠን። ወደ ምድር መጥለል አንችልም። ጀልባዎችንና መርከቦችን ሰርጓጆችን እንድንሰራ አእምሮ ሰጠን። ፈጣን የሆነ እንደ አራዊት ፈጣን የሆነ ሰውነትና በእጅግ በጣም የሚወረወር እንደ ፈረስ የሚሮጥ ጉልበት አልሰጠንም። ነገር ግን ከፈረስ ጉልበት በላይ የሚሮጥ መኪና ተንቀሳቃሽ መኪኖች መስራት የምንችልበትን ጭንቅላት ሰጠን። እንደ ታላላቅ አራዊቶች ማገላበጥ ማንችላቸው ብዙ ነገሮች አሉ። ነገር ግን ማገላበጥ የሚችል ማሽን ሰራ ዘንድ ጭንቅላት ሰጠን። እግዚአብሔር ዋናውን የሰጠን። እግር የሚሸጥ ድርጅት እዚህ ምድር ላይ የለም። ዓይን የሚሸጥ ድርጅት የለም። ልብ አውጥቶ የሚሸጥ ድርጅት የለም። ልብ የሚያመርት ድርጅት ምድር ላይ የለም። አእምሮ የሚያመርት ድርጅት የለም። አዎ ከሰውነት አካል የትኛውንም አካል አምርቶ የሚሸጥ ድርጅት እዚህ ምድር ላይ የለም። ዋና ለሰውነት የሚያስፈልጉትንም ተራራ አምርቶ የሚሸጥ ሀገር የለም። ባህር አምርቶ የሚሸጥ ሀገር የለም። ወንዝ የሚያመርት ሀገር የለም። ዝናብ የሚያመርት ሀገር የለም። ፀሐይን የሚያመርት ድርጅት የለም። ከዋክብቶችን የሚያመርት ጨረቃን የሚያመርት ሀገር የለም። ደመናን የሚያመርት ሀገር የለም። የሚያስፈልገንን ጠቅላላ የሰጠን እግዚአብሔር ነው። እግዚአብሔር የሚያስፈልገንን በሙሉ አዘጋጅቶልናል። ይህንን እያጋጨን የምንፈጥራቸው ሀብቶች እግዚአብሔር እንዲጸየፈን የሚያደርጉ አይደሉም። ማን ሰጠንና?
በማን ላይ ቆመሽ ማንን ታሚያለሽ? ሲጀምር ማን ሰጠንና ሀብታም እንሆንበት ነበር? አይን ቢሰጥ አይምሮ ቢሰጥ ጭንቅላት ቢሰጥ እጅ ቢሰጥ እግር ቢሰጥ ልብ ቢሰጥ አንደበት ቢሰጥ ይሄን ሁሉ የሰጠው ለነዚህ ሁሉ የሚሆኑትን ምድርን ቢሰጥ ተራራ ቢሰጥ ጫካ ቢሰጥ በረሃ ቢሰጥ ውቅያኖስ ባህር ቢሰጥ ይሄን ሁሉ ያደረገው እግዚአብሔር አይደለም? ይሄን ሁሉ የፈጠረው እግዚአብሔር አይደለም እንዴ? ታዲያ እግዚአብሔር በሰጠን ላይ ሆነን እግዚአብሔር እናመዋለን? ነብይ እግዚአብሔር ዳዊት ለሱ የዘመረውን መዝሙር ባለጸጋነን ብለን እናጣምማለን? እግዚአብሔር እረኛዬ ነው በሚለው ፋንታ ገንዘቤ እረኛዬ ነው የሚል እቡይነት ኬት መጣ? ገንዘቤ እስካለ ድረስ በረፍቷ መንገድ ይመራኛል፣ ነፍሴንም ከሲኦል ያወጣልኛል፣ ገንዘቤ ነው በገንዘቤ ነው ምንድነው ምንለው እንዴት ባለ ማንነት ነው ማቃችሁ? ቤተክርስቲያን የሀብት ጠላት አይደለችም፣ የሀብታም እንቅፋት አይደለችም። ለሀብቱ የሚሳሳ ለገንዘቡ የሚሳሳ ለገንዘቡ የሚሰግድ የሚገዛለት ለሀብቴ ብሎ የሚቆረቆር የሚጨነቅ ግን በእውነት መንግስተ ሰማያት ይገባ ዘንድ አይችልም። እርሱ ከሚገባ ይልቅ ግመል በመርፌ ቀዳዳ ብትገባ ይሻላል ይላል መጽሐፍ ቅዱስ። ለምን? ሀብታም ስለሆነ እኮ አይደለም። ለሀብቱ ማን ስገዳለው? ለሀብቱ ማን ተንበርከካለው? ሀብቱን አምልክ ያለው ማን ነው? ለሀብትህ ተንበርከክ፣ ሀብትህ ዋና ነገር ነው ያለው ማን ነው? ሀብትህ መንግስተ ሰማያት መግቢያህ ነው። ሀብታም ስለሆንክ ነው የምትገባው። እኔ የሀብታሞች ነብይ ነኝ፣ ለሀብታሞች የተላከ ነው ይሄ ነገር፣ ለሀብታሞች የተላከ ሃይማኖት ነው ይሄ ሃይማኖት። ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀብታሞች የተላከች ነች፣ ለድሆች አትሆንም። ማን ነው ያለው? ማን ነው የብልጽግና ወንጌል ብሎ ጠማማ ትምህርት የሚያስተምረው? ማን ነው የብልጽግና ወንጌል ብሎ የክፋት ትምህርት የሚያስተምረው? ማን ነው ቤተክርስቲያን ለሀብታም አትመችም የሚለው? ሀብታሙ እግዚአብሔር የፈጠራትን ቤተክርስቲያን፣ ሀብታሙ እግዚአብሔር የሰጠንን ቤተክርስቲያን፣ ሀብታሙ እግዚአብሔር የሰጠንን መጽሐፍ ቅዱስ የድህነታችን ምንጭ የምናደርገው ለምንድን ነው? እግዚአብሔር ያልፈጠረው ምን አለና? ወገኖቼ እኔ ለመናገር የፈለኩት ምንድነው? ቤተክርስቲያን ለሀብታም ትመቻለች፣ ለሀብታም ትሆናለች፣ ለሀብታም ትበጃለች፣ ትጠቅማለች። ስለዚህ ጫማ ስንቀይር፣ መኪና ስንቀይር፣ ልብስ ስንቀይር፣ ቤት ስንቀይር፣ አውሮፕላን ስንገዛ፣ የተሻሉ ህንጻዎች ሲኖሩን፣ የተሻለ ገንዘብ መቁጠር ስንጀምር ራሳችንን ባናሳብጥ መልካም ነው። ከኃይለኛው ከእግዚአብሔር በታች ራሳችን ዝቅ እያደረግን የሁሉ አባት የሁሉ አምላክ የሁሉ ጌታ የሁሉ ንጉስ የሆነው ሁሉም ማድረግ የሚችለው እግዚአብሔርን ብናመልከው ብንሰግድለት ይሻላል። ለዚያ ነው ለሁለት ጌታ መገዛት አትችሉም። ገንዘብህን ጌታ አታድርገው። ገንዘብ ሲኖርህ እኮ ምንም ነገር አይታየህም። ምክንያቱም ገንዘብ ሲኖርህ ባለስልጣንንም በገንዘብ ባሪያ ታደርገዋለህ። ገንዘብ ሲኖርህ ሰራተኛ ቀጥረ እንደፈለክ ታደርጋለህ። ገንዘብ ሲኖርህ የተማሩ ሰዎችን ትገዛቸዋለህ። ገንዘብ ሲኖርህ መሬትን ትገዛለህ። ገንዘብ ሲኖርህ ተራራ ትገዛለህ። ገንዘብ ሲኖርህ ሐይቅ ትገዛለህ። ገንዘብ ሲኖርህ ሁሉን ነገር መግዛት የምትችል ይመስልሃል። ነገር ግን መግዛት የማትችለው ወንድሜ አንድ ነገር አለ። ሰላምን መግዛት አትችልም። ደስታን መግዛት አትችልም። ፍቅርን መግዛት አትችልም። በጎ ነገርን መግዛት አትችልም። ገንዘብ ስላለህ መግዛት የማትችለው አንድ ነገር አለ። ማንን? ቤተክርስቲያንንና እግዚአብሔርን ገንዘብ ስላለህ መግዛት አትችልም። እግዚአብሔርን በገንዘብህ መግዛት አትችልም። እግዚአብሔር ገንዘብ ስላለ የሚፈራህ አይደለም። እግዚአብሔር መቼም ቢሆን ባሪያህ አይሆንም። ክብር ይግባው። የባህሪ አምላክ ነው፣ የባህሪ ጌታ ነው። መቼም ቢሆን ድሃም አይሆን። አንተስ ልታጣ ትችላለህ አግኝተህ። ነበረው ልትባል ትችላለህ። ተሳክቶለት ነበረ ልትባል ትችላለህ። መቼ የማያጣ ግን አንድ አምላክ እግዚአብሔር ብቻ ነው። ገንዘብ ሲኖርህ መግዛት የማትችለው የእግዚአብሔርን በረከት ነው። ገንዘብ ሲኖርህ መግዛት የማትችለው ከእግዚአብሔር የሚገኘውን ነገር በሙሉ መግዛት አትችልም። እግዚአብሔር የሁሉ ነገር ምንጭ ነው፣ የሀብትም ጭምር። እግዚአብሔር የሰላም ምንጭ ነው። እግዚአብሔር የደስታ ምንጭ ነው። እግዚአብሔር ነው ፍቅር።
እግዚአብሔር ነው ሰላም። ሰላሜን እሰጣችኋለሁ፣ ሰላሜ ዓለም እንደሚሰጠው አይደለም ያለው እግዚአብሔር አይደለ እንዴ? እርስ በርሳችሁ ትዋደዱ ዘንድ ትእዛዜን ሰጠኋችሁ። እኔ በወዳችሁ ነው፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ያለን እግዚአብሔር አይደል እንዴ? መዋደድን የሰጠን እግዚአብሔር አይደል እንዴ? መከባበርን የሰጠን እግዚአብሔር አይደል እንዴ? መፋቀርን የሰጠን እግዚአብሔር አይደል እንዴ? እግዚአብሔርን ነው መግዛት የማንችለው። በገንዘባችን ብዙ ነገር መግዛት እንችላለን፣ አንድ ነገር ግን አንችልም፣ እግዚአብሔርን። የእግዚአብሔር የሆነች ቅድስት ቤተክርስቲያንንም መግዛት አንችልም። የእግዚአብሔር የሆኑ ካህናትንም መግዛት አንችልም። የእግዚአብሔር የሆነው ቅዱስ መጽሐፍንም ቅዱስ መልእክትንም ለነፍስ ለስጋ የሚጠቅመውንም ጤነኛውን የቤተክርስቲያንን ትምህርት እኛ የተማርናቸውን ወይም በቤተክርስቲያን የምንማራቸውን ካህናት የሚያስተምሩንን ትምህርት በገንዘብ ልትገዛው ትችላለህ፣ ልትረዳው ግን አትችልም። ከእግዚአብሔር ብቻ የሚገኝን ነገር ትሁት በመሆን እግዚአብሔር እንደሚወደው በመሆን ነው ልታገኘው የምትችለው እንጂ ገንዘብ ስላለህ አታገኝም። አዎ ገንዘብ ስላለህ አይደለም ሁሉ ነገር የሚሆንልህ። ሁሉ ነገር እንዲስተካከልልህ ከፈለክ ለእግዚአብሔር ተገዛ። ምክንያቱም ሀብታም ነህ ብሎ እግዚአብሔር አይፈራም። ይሄን አትርሳ። ድሃ ነው ብሎም ለድሃ አይራራም። እግዚአብሔር የሚራራው እግዚአብሔር የሚያዝነው እንደ ኢዮብ ላሉ ባለጸጋዎች፣ እንደ ዳዊት ላለ ልብ ላላቸው፣ እንደ አብርሃም ቅዱሳን ለሆኑ ሀብታሞች 318 ሰራተኞች እንዳሉት ቅዱስ ዮሐንስ አፈወርቅ እንደነገረን የኤፌሶንን መልእክት በተረጎመበት ድርሳኑ 318 ሰራተኛ ነበረ ቅዱስ አባታችን ደጉ አባት አብርሃም ከ4000 ዓመት በፊት የነበረው 318 አስበዋል። 318 ሰዎች ሰራተኞች ነበሩት ተጽፏል። የዛሬ 1620 ዓመት ነው ይሄ መጽሐፍ የተጻፈው። 1630 40 ዓመት አካባቢ። እንደ እግዚአብሔር ያለ ሀብታም እንደ እግዚአብሔር ያለ ባለጸጋ የለም። ይሄን የሚያውቁና አብርሃም ተገዙለት፣ ይሄን የሚያውቁና ኢዮብ ተገዙለት፣ ይሄን የሚያውቁና ሙሴ ተገዙለት፣ ይሄን የሚያውቁና ዳንኤል ተገዙለት፣ ይሄን የሚያውቁና ሙሴ ሰገዱለት፣ ይሄን የሚያውቁ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት በየዘመናቸው እግዚአብሔርን አከበሩት። የሀብት ምንጭ የሀብት መነሻ ሀብታምም የሚያደርግ ድሃም የሚያደርግ እመቤታችን ቅድስት ድንግል ማርያም እንዳለች እግዚአብሔር ብቻ ነው። ሐናም እንደጸለየች ልቤ በእግዚአብሔር ጸና እንዳለችው ልቧ በእግዚአብሔር የጸናው ሐና እንደጸለየችው ነው። ልብህ በገንዘብ ነው እንዴ ጸናው? ልብህ በእውቀት ለምን ይጸናል? ልብህ ባለ ብልጽግና ለምን ይታበያል? እህቴ ልብሽ በምንድን ነው የጸናው? ወንድሜ በእርግጥ በእውነት እንደ ሐና ልብህ በእግዚአብሔር ነው የሚጸናው ወይስ ባለህ ነገር ነው? ገንዘብና ቤተክርስቲያን እንዲህ ነው የሚተያዩት። የቤተክርስቲያን አምላክ ነው ገንዘቧ፣ የቤተክርስቲያን አባት ነው ገንዘቧ። እግዚአብሔር ነው የቤተክርስቲያን ገንዘብ፣ እግዚአብሔር ነው የቤተክርስቲያን አባት፣ እግዚአብሔር ነው የቤተክርስቲያን ራስ፣ እግዚአብሔር ነው የቤተክርስቲያን ጉልላት። ለዛ ነው መስቀሉ አናቱ ላይ የሚደረገው። በየትኛውም ቅዱስ፣ በየትኛውም ጻድቅ፣ በየትኛውም ነቢይ፣ በየትኛውም ሐዋርያ የታነጹ ቤተክርስቲያኖች አሉ። ለምሳሌ በዲያቆን በቀዳሜ ሰማያት ዛሬ በታሰበው በቅዱስ እስጢፋኖስ ቤተክርስቲያን ላይ የቅዱስ እስጢፋኖስ መስቀል አይደለም አናቱ ላይ ያለው። ዛሬ በሚታሰበው በወራይ በዓል በቅዱስ ቂርቆስ ቤተክርስቲያን ላይ የቅዱስ ቂርቆስ መስቀል አይደለም ጉልላቱ ላይ ያለው፣ የእግዚአብሔር ነው፣ የባለጸጋው የክርስቶስ ነው። ባለጸጋ ሲሆን ሳለ ራሱን ለኛ ድሃ ያደረገው የክርስቶስ መስቀል ነው በእያንዳንዱ አብያተ ክርስቲያናት ጉልላት ላይ ያለው። እና ቤተክርስቲያን የምትነግረን ስለ ሀብት ይሄን ነው። ይሄን ለማስተዋወስ ፈልጌ ነው። እግዚአብሔር ባለጸጋ ነው። ባለጸጋ ከሆነ እንደ እግዚአብሔር እንሁን። ይሄው ሰማያቱን ሁሉ ፈጥሮ የማይታበይ አምላክ እንደ እግዚአብሔር ማን አለ? ይሄ ሁሉ ሰማይና ምድር ሲኖረው፣ ይሄ ሁሉ ንብረት የሱ ሲሆን ዝም ብሎ የሚያየን እንደ እግዚአብሔር ማን አለ? ሀብታም ስንሆን እንደ ጸጥ ብለን ብንኖር እንደ አብርሃም እንደ ኢዮብ ልጆቼ ይበድሉክ ይሆናል ብሎ ስለ ልጆቹ ጸሎት የሚያደርግ፣ ስለ ልጆቹ ሱባኤ የሚገባ፣ ስለ ልጆቹ ካህናትን ጸልዩልኝ የሚል፣ ስለ ልጆቹ ብሎ ለቤተ ክርስቲያን መልካም ነገርን እያደረገ እግዚአብሔር ሆይ አስበኝ እያለ የሚል፣ ስለ ልጆቹ ድሆችን የሚረዳ፣ ስለ ልጆቹ ብሎ ስለ ቤተሰቡ ብሎ አዎ እግዚአብሔር አምላክ እባክህን አስበኝ፣ እኔ ከድካሜ አስብሃለሁ፣ እኔ ባለኝ አስብሃለሁ፣ እኔ ጎድሏል በምልበት ቦታ አቆምልሃለሁ፣
አንተ ግን በቤቴ በኩል ቁምልኝ፣ አንተ ለትዳሬ ቁምልኝ፣ አንተ ለሚስቴ ቁምላት፣ ለልጆቼ ቁምላቸው፣ ለቤተሰቦቼ፣ ለወገኖቼ፣ ለሀገሬ፣ ለኢትዮጵያ፣ ለዓለማችን ቁምላት። እግዚአብሔር አምላክ ምሕረትህን ርህራሄህን በጎነትህን አድርግ፣ እኔ ያለኝን አደርጋለሁ ነው እንደ ኢዮብ የሚባለው። ሀብት ሲኖር እንደዚህ ነው። ሀብት ሲኖር እንደ ኖህ መሆን ነው። ሀብት ሲኖር እንደ ጻድቃኑ መርከብ እንደ ጀልባን እንደሰራው እንደ ኖህ እንደ ታላቁ እንደ ግዙፉ ሰው መሆን ነው ሀብት ሲኖር እንጂ ሀብት የነውር ምንጭ ካደረገ አንተን እኮ ነውረኛ ነው የሚያደርግ። ሀብት የስድነት ምንጭ ሲሆን እኮ አንተም ስድ ነው ብትሆነው። ሀብት የብልግና ምንጭ እኮ ሲሆን ባለጌ ነው የሚያደርገው። እግዚአብሔር ካልሆነ የሀብትክ ምንጭ፣ እግዚአብሔር ካልሆነ መመኪያክ፣ እግዚአብሔር ካልሆነ ጌታክ፣ እግዚአብሔር ካልሆነ አምላክክ ገንዘብክ ነው የሚሆነው ጌታክ። ምክንያቱም በገንዘብ ነው ሌላውም ያከብርክ። ገንዘብ ስላለህ ነው ሌሎችንም የምትገዛው። አዎ ለዚያ ነው ለገንዘብና ለእግዚአብሔር እኩል መገዛት አትችሉም። ለገንዘብና ለእግዚአብሔር እኩል መስገድ አይቻልም። ለገንዘብህ የምትሰግድ ከሆነ አንተ የእግዚአብሔር ልትሆን አትችልም። ገንዘብህ የሚገዛህ ባሪያ ያደረገ አሽከሩ ከሆንክ ለገንዘብህ አንተ ምናምንቴ ነህ፣ በእግዚአብሔር ፊት የተናክና የተጠላህ ነህ። እግዚአብሔር እድሜና ጊዜ ሰጥቶ እንጂ እስኪያጠፋህ ድረስ ካልተመለስክ የታገሰ ባሪያው ነህ። ካልተመለስክ እግዚአብሔር ይጸየፋል፣ ያጠፋህማል ነው ወንጌል። ነቢያት፣ ሐዋርያት ስብከታቸው በሙሉ ይሄ ነው። እግዚአብሔር ሀብትን አይጠላም። እግዚአብሔር ሀብታምንም አይጸየፍም። አመፃን፣ አመፀኝነትን፣ በገንዘብ ምክንያት የሚፈጠር ስድነትን፣ ከሀብት ጀርባ ያለ ነውርን፣ እርኩሰትን ግን እግዚአብሔር ይጸየፋል። ወገኖች ይህን እናስብ፣ ይህን እናስተውል እንጂ ተግተን እንስራ። በላባችን ላገኘ ነው። በዚህ በአመፃ ገንዘብ መልካም ስሩበት ነው የተባለው። በዚህ በአመፃ ገንዘብ ምንም የፈለገ ንጹህን ብንል መቼም ገንዘባችን ቆሻሻ ነገር አይጠፋው። ለዛ ነው በዚህ በአመፃ ገንዘብ መልካም ስሩበት የተባለው። ወንድም እህቶቼ ባላችሁ መልካም ስሩበት እንጂ እግዚአብሔር የሀብት ምቀኛ አይደለም። እንደነገርኳችሁ ነው። በቀደም በአይኔ ያያቸው የነበሩት የ50 ሚሊዮን ብር መኪኖች እንዳየዋቸው ሌላ ዋዳጅ ምን ብሏል? አንዳንዶች እኮ እውነታቸው ነው፣ ሲገዙ እኮ ትክክል ናቸው። እንደዚህ አይነት መኪና የሚያስፈልጋቸው ሰዎች አሉ ብሏል። ለምን የ100 ሚሊዮን ብር መኪና አትገዛም? ማን ነው ደግሞ ነግሮኛል። 85,000 ብር ሮልስ ሮይ የእንግሊዝ መኪና ገዝቶ ያስገባም ሰው አለ ብሎኛል ወዳጄ። ሌሎችም አሉ። ለምን የ1 ቢሊዮን ብር መኪና አውሮፕላን ጀት አትገዛም? ለምን ሳተላይት አታመጥቅም? ለምን የግልህ ፕላኔት አይኖርህም? ሁሉ እግዚአብሔር ነው ወዳጄ፣ ሁሉ እግዚአብሔር ነው፣ ሁሉ እግዚአብሔር ነው ብለህ ተገዛ። ሁሉ ባገኝም ባጣም የእግዚአብሔር ነው በል እንደዮ። ለዛ ነው ሲጠፋብህ ማትጨነቀው፣ ሲጠፋብህ ራስን ማታጠፋው፣ ሲጎልብህ ማትሳቀቀው፣ ሲጎልብህ እንባም ማይለ ሲጎልብህ ተስፋ ማትቆርጠው እንደ ኢዮብ ኃይለ ሀብታም ስትሆን ነው። ምን ትላለህ እንደ ኢዮብ ብትሆን ስታጣ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የሰጠም የነሳም እግዚአብሔር የተመሰገነ ይሁን ትላለህ። አየህ እንዲህ አይነት ልብ ታዲያ ማግኘት መታደል አይደል ወንድም እህቶች? እንደዚህ አይነት ልብ ማግኘት መታደል አይደል? ሀብትን የምታወግዝ ቤተክርስቲያን የለችም፣ ከሀብት በስተጀርባ ያለ ክፋት እንጂ። ባለጸጋን የምታወግዝ ቤተክርስቲያን፣ የምታሳድድ ቤተክርስቲያን የለችም፣ አመፃን እንጂ አመፀኝነትን እንጂ። ቅዱሳንን የምታሳድድ ቤተክርስቲያን የለችም፣ ርኩሰትን እንጂ። ነውርን የምታቃለል ቤተክርስቲያን የለችም፣ ነውረኞችን እንጂ። ስለዚህ ወገኖቼ ቤተክርስቲያን ለሀብት ያላት አመለካከት ይሄ ነው። ለፍተክ ሰርተክ ደክመክ ሀብታም እንዳትሆን ቤተክርስቲያን ምቀኛ አይደለችም። አብርሃም ለፍቶ ነው ሀብታም የሆነው። ኢዮብ ለፍቶ ነው ሀብታም የሆነው። ኖህ ለፍቶ ደክሞ ነው ሀብታም የሆነው። ዛሬ ድረስ የሚታሰብ ታሪክ ያላቸው የነቢያት፣ የጻድቃን፣ የሰማዕታት የነ አርሴማ፣ የነ ቅዱስ እስጢፋኖስ፣ የነ ቅዱስ ጳውሎስ፣ የሐዋርያት ሆነ የነቢያት ጠቅላላ የምንጠራቸው ሁሉ ድሆች ስለሆነ አይደለም። አዎ ሰማዕቱ ቅዱስ ጊዮርጊስ እኔ የምታሰብበት እኔ ኃይለ ጊዮርጊስ ነኝ። ሰማዕቱ ቅዱስ ጊዮርጊስ ንግስናን የናቀ ሀብትን ያቃለለ ሰው እኮ ነው። እያለው ነው ያልፈለገው። የእግዚአብሔር መሆን የሚቻለው እንደዚህ ነው፣ በማቃለል ነው። ተራ ነገርን በማቃለል ነው። የእግዚአብሔር መሆን የሚቻለው በዚህ ነው፣ እንደዚህ ነው። እግዚአብሔር ሁሉ አለው። ከማንም ምንም አይፈልግም። ከማንም ምንም አይፈልግም። እግዚአብሔር የሀብት ምንጭ፣
የጸጋ ምንጭ፣ የበረከት ምንጭ፣ የማዕድናት ምንጭ፣ የብረታ ብረቶች ምንጭ፣ የውሃ ምንጭ፣ የምግብ ምንጭ፣ የአትክልት የእጽዋት ምንጭ፣ የነዚህ ሁሉ ምንጭ እግዚአብሔር ብቻ ነው። ስለዚህ የዚህ ሁሉ ምንጭ ሆነውን እግዚአብሔር ለዘላለም እያመሰገን ነው፣ ለዘላለም እያከበር ነው ልንኖር ይገባናል እንጂ ሰማይና ምድርን በፈጠረ ጌታ ፊት ሀብታችንን ይዘን እንቁልልጭ የምንለው እግዚአብሔር የለም። የዚህ ሁሉ ምንጭ እግዚአብሔር ነውና ወንድምቶች እንዳንሳሳት፣ ሀብት ስላለ እንዳንሳሳት፣ የኔ ቢጤ ድሆችን እያየን የፈጠርናቸው እንዳይመስለን፣ የኔ ቢጤ ደካሞችን እያየን ደካሞችን የፈጠርናቸው እኛ እንዳይመስለን ልንጠነቀቅ ይገባናል። በደሃና በችግረኛ ላይ የሚያላግጥ በእግዚአብሔር ላይ ያላግጣል ተብሎ ተጽፏል። እግዚአብሔር ደግሞ የሚያላግጡበትን ያጠፋል። ለደሃና ለችግረኛ የሚያስብ ግን ለእግዚአብሔር ያበድራል ነው ተብሎ የተጻፈው። ለችግረኛና ለምስኪን የሚያስብ ለእግዚአብሔር ያበድራል። ችግረኛና ምስኪንን የሚያበላ የሚያጠጣ ለእግዚአብሔር እንደከፈለ ለእግዚአብሔር እንዳበደረው እግዚአብሔር እንደጋበዘው ይቁጠር። ችግረኛን መጋበዝ፣ የተራበን ሰው ማብላት፣ የታመመን ሰው መጠየቅ፣ የተጠማን ሰው ማጠጣት፣ የተራቆተን ሰው ማልበስ እግዚአብሔርን እንደ መጋበዝ ነው የሚቆጠረው። የቅድስት ቤተክርስቲያን ትምህርት ይሄ ነው። ሲኖርክ ማድረግ ያለብህ በዚህ በአመፃ ገንዘብ የፈለገ ቢጸዳ የፈለገ ቢነጻ በእግዚአብሔር ፊት ንጹህ እንደማይሆነው በዚህ የአመፃ ገንዘብ መልካም ስሩበት ነው የተባለው። መልካም መስራት ይሄ ነው። መልካም መስራት ይሄ ነው ወንድም እህቶቼ። መልካም ሰርተን መንግስተ ሰማያት እንድንወርስ የአባቶቻችን አምላክ እግዚአብሔር ይፍቀድልን። የሰማነውን ለህይወት ያድርግልን። ዩቲዩብ ላይ ለቅላችኋለሁ። ሐሳብ አስተያየት ካላችሁ ቤተክርስቲያን ከዚህ የተለየ ስለ ሀብት ታስተምራለች አታበረታታም የምትሉት የገጠማችሁ የተለየ ሐሳብ ካለ አስተያየት መስጫ ላይ ብትሰጡን ለእውቀት ይጠቅመናል። ምናልባት በእርግጥ ቤተክርስቲያን ሀብትን የምትጸየፍ የሚመስላችሁ ሰዎች ካላችሁ ወይ እንደዚህ ሲያስተምር የገጠማችሁ ሰው ካለ ወይ እንደዚህ ደግሞ አንብበናል ቤተክርስቲያን ሀብትን አታበረታታም፣ ሀብታምነትን አትደግፍም፣ ሀብትን ትጸየፋለች፣ ሀብታምነትን አትደግፍም፣ ሰርቶ ደክሞ ከሙስሊሞች የተሻለ ሀብት መያዝን፣ ከፕሮቴስታንቶች የተሻለ ሀብት መያዝን፣ ከካቶሊኮች የተሻለ ሀብት መያዝን፣ ዓለም ላይ ከሚገኙ አሉ ከሚባሉ ሀብታሞች በላይ ሀብታም መሆንን ቤተክርስቲያን አታበረታታም የምትሉ ሰዎች ካላችሁ በመርካቶም ሆነ በየትም የምትሰሩ ሀብታችሁ እንቅፋት የሆነባችሁ ሰዎች ካላችሁ ሐሳብ ስጡ። እኔ እስከማውቀው ድረስ የቤተክርስቲያን ትምህርት አሁን ያካፈልኳችሁ ነው። ከሀብት በስተጀርባ ካለን ገንዘብ በስተጀርባ ያለ ቆሻሻ ነገርን እንጂ ቤተክርስቲያን የምትጸየፈው እግዚአብሔርም የሚጸየፈው ሀብታችንን፣ ልፋታችንን፣ ድካማችንን፣ ቤታችንን አይደለም። እንደውም በሀብታችን ደጅ ቆሞ የሚያንኳኳው በቤታችን ደጅ ቆሞ ለሚያንኳኳው ለእግዚአብሔር በራችንን ብንከፍትለት አሁን ካለን በላይ ሊባርከን እግዚአብሔር ዝግጁ ነው። አሁን ካለን ደክመን ካገኘ ነው ደክመን አግኝተነዋል ከምትሉት በላይ ሊባርካችሁ ዝግጁ እንደሆነ ነው ማስበው። የተማርኩትም እንደዚህ ነው፣ እማውቀውም ይሄንን ነው። ስህተት ነው የምትሉ ወንድም እህቶች ካላችሁ ብትነግሩኝ ይጠቅመኛል፣ አካፍሉ። በተረፈ ሌሎቻችሁ ሀብታም ለመሆን ድከሙ፣ ችላ አትበሉ፣ ወደ ኋላ አትበሉ፣ ስሩ፣ ጣሩ። በምታገኙትም ሀብት ባላችሁ ገንዘብ መጠን መልካም ነገር ስሩበት። በዚህ በአመፃ ገንዘብ መልካም ስሩበት ተብሏልና ለማለት ነው። መልካም ጊዜ ይሁንላችሁ። ቸር ይግጠመን። በሌላ ዝግጅት እስክንገናኝ ድረስ መልካም ምሽት።